ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። ስለ አንዲት ኦርቶዶክሳዊት ህብረት፣ ስለ አንዲት ቅድስት ቤተክርስቲያን የምትጨነቁ ሁሉ ይህንን ቪዲዮ በፍጹም እንዳታልፉት፣ ኮፕሊንክ አድርጉት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም በርካታ የቅሰጣ ትምህርት እያስተማረ ያለው በተለይ በአረብ ሀገር የሚኖሩ እህቶቻችንን ተረት እየመገበ ወደ ስህተት ጎዳና እየከተተ ያለ አደገኛ ሰው ስለሆነ እንዲህ አይነቱ አስተምሮ ከየት ተገኘ? ከየት መጣ? ማን አስተማረው? ከመጽሐፍ አገኘው? ከየት ነው ያመጣው? ከድርሳናት፣ ከገድላት፣ ከታምራት ከየት አመጣው? ይህ ሰው ልብ ወለድ ቅዠቱን በአረብ ሀገር ለሚኖሩ እህቶቻችን እጅግ በጣም በአደገኛ ሁኔታ እያሳታቸው ነው። በዚህ ምክንያት የቤተክርስቲያን መምህራን፣ ሊቃውንት፣ አባቶች፣ ካህናት እንደ ጠንቋይ ተቆጥረው እየተገፉ ነው። ስለዚህ የዚህን ሰው ቅዠት እንደሚከተለው ስሙት። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም፣ በኢየሱስ ክርስቶስ ስም፣ በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን ሁሉን ፈትኑ፣ መልካሙን ያዙ። ሰላም